ማለት እስኪ በእኔ ቦታ ሁኑ ሁላችሁም አስቡባት እና እዩት። እንደው ለእግዚአብሔር ለፈጣሪም ሲባል ማለት ነው። እና በአሁን ሰዓት ጭንቅላቴ ራሱ ከባድ ጭንቅላት ሆኗል። በቃ ማለት ቤተሰቦቼ በአንድ በኩል ስለነሱ ጉዳይ ያስጨንቀኛል። እናቴ ታማለች እና ስለኔም ጉዳይ በጣም እያሳሰባት አንድ ነገር ነግሬያት ነበረ። በዛም ድንጋጤ አለ። ሁለተኛ ደግሞ ያማታል ነበር። በፊቱንም ያማታል፣ አሁንም ያማታል። እግዚአብሔር እውነት ካለ ፈጣሪ ይማራት ብዬ ነው የምለምነው። ግን እኔ ማለት የፈለኩት ከዚህም በፊት እጩ መኮንን ተመርጬ ከዛ አልፋል ብሎኝ አሁን ደግሞ አላለፍክም አትሄድም ብሎ ከለከሉኝ። ሻንጣዬን ጠርንፌ ተነስ ተብዬ ነገ የሚሄደውን ከሰዓት በኋላ በቃ አንተ አላለፍክም ተብሏል አትሄድም ብሎ አስቀርተውኝ ነበረ። አንድ ሁለተኛ ነገር ደግሞ አሁን በቆይታዬ ምክትል 10 አለቃ መጥቶልኛል እና በግምገማም አሳልፈውኛል። ዝምተኛ ነው፣ አይናገርም፣ ይናደዳል፣ ይታመማል። ለምንድነው የሚታመመው? ለምን ለራሱ አይነግርም? አትመመኝ አይልም ወይ? እኔ ፈጣሪ ነኝ እንዴ? ፈጣሪ ህመምን እንዴት አድርጌ ነው ማስቆም የምችለው? እስኪ ሰው ሲሞት ለምንድነው የምሞተው ብሎ ለራሱ ይንገርና እንዳይሞት ይሁን እስኪ እንየው። የዛማ ታሞ የሚሞት ስንቱ አለ አይደል? እና ታዲያ ለምን ታሞ ይሞታል? አትመመኝ በቃ ብዬ ለራሴ የምናገረው ከሆነ አትመመኝ በቃ ብዬ ለራሴ የምናገር ከሆነ የሚሰማኝ ከሆነ አልሞትም ብሎ ሰው ለራሱ መንገር አለበት ማለት ነው። አትመመኝ ብሎም ለራሱ መንገር አለበት። ያንን ህመም በእንደዚህ አይነት ህመምን የሚከላከል ከሆነ ማለት ነው። ይሄ ግን ተበሳጭ ጥፋ ነው። አሁን አይምሮዬ አንዳንድ ጊዜ ይስታል ብዬ ተናግሬ ነበረ። ይሄ እውነተኛ ነው፣ ሀቅ ነው ማለት ነው። ዳሜንጅ አርግተውኛል፣ አይምሮዬ እንዳይሰራ አርግተውኛል። ግን ፈጣሪ ይመስገን አላበድኩም። በቃ እነሱ እንዲያብድ ነበር እየሰሩኝ ያሉት ማለት ነው። ግን እኔ አላበድኩም። ፈጣሪ የተመሰገነ ይሁን፣ ጤነኛ ነኝ። እርግጠኛ ሆኜ የምነግራችሁ ነገር እኔ ከዚህ ከመከላከያ ትግል ይቀራታል እንጂ እጅ በመጠምዘዝ ምንም የሚሆነው ነገር የለም። በቃ ምንም በቃ በጉልበት ምንም የሚሆን ነገር የለም። በጉልበት እኛ እንደምናደርግህ ሁን አልሆንም። በቃ የፈለገ ነገር ይምጣ አልሆንም። ትግሉ ይቅር። እርግጠኛ ሆኜ የምነግርህ ነገር ትግል መከላከያ ውስጥ ከዚህ በኋላ ይቀራታል። በቃ መከላከያ ይቀራታል እንጂ እኔ እንደው አንገቴ ለምን አይቀላም? በቃ የፈለገ ለምን ዛሬ አልሞትም ብያለሁ። ይቀራል። ስንቱ ነው በስነ ስርዓቱ እየታገለ በስነ ስርዓቱ ለሀገሩ መስዋዕትነት እየከፈለ ያለ በማይረባ መሪ እየተመራ በማይረባ የነሱ አለቃ ወይንም መሪያቸው ተልካሻ መሪ ወደ ራሱ የሆነ ይሄኛው መንግስት ሲወድቅ ሌላኛው መንግስት ያኛው የሚዋጋ ጠላት ይገባና እኛ ጥሩ ቦታ የተደላደለ ቦታ እንቀመጣለን እያሉ የሚያስቡት መሪዎች አሉ። አሁንም አሉ፣ እኔ ጋርም አሉ። እነሱ ናቸው የሚያስቸግሩት።
ከኋላ ሌላ ፓርቲ ደጋፊ፣ ከዚህ ደግሞ ብልጽግና መሳይ በቃ ውስጣቸው የማይታወቅ እንዴት አድርጋ አብረህ ትኖራለህ? እንዴት አድርጋ አብረህ ትለፋለህ? እንዴት አድርጋ አብረህ ትታገላለህ? እንደዚህ አይነቱ እኔ አንጀት ቁስለት ይዞኛል። አንድ የአእምሮ ችግር ደርሶብኛል። ሁለት እንደገና የስነ ልቦና ስብራት ደርሶብኛል። የሞራል ዝቅተኝነት ደርሶብኛል። የመጨረሻ ተስፋ ቆርጫለሁ። የመጨረሻ ተስፋ ቆርጫለሁ። የመጨረሻ መንግስትን የሚያክል ነገር እንግዲህ የምደግፈው የምወደው መንግስትን የሚያክል ድረስ እስክጠላ ድረስ የደረስኩበት ጊዜ ወንድሜ እያልኩ ወንድሜ እንዳልሆነ እስክጠላው እስከ መጨረሻ የሞራል ዝቅተኝነት ድረስ ሞራሌ እስኪሰበር ድረስ የመጨረሻ ድረስ ደርሻለሁ። ከዚህ በላይ ምን ተነካ ይለኛል። አይምሮዬን እያመመኝ በሕክምና እያለሁ ራሴን እየሳትኩ ምን ተነካ? ከዚህ በላይ አንቆ መግደል ብቻ እኮ ነው የቀረው። ሌላ ምንም የቀረው ከዚህ በላይ ምን ሊያደርገኝ ይፈልጋል? ምን ተነካ ማለት ምን ማለት ነው? እስከዚህ ደረጃ ድረስ ደርሻለሁ። እርግጠኛ ሆኜ የምነግርህ ነገር እኔ አማራ መሆን አልፈልግም። በቃ አማራ ግዴታ ለአማራ መሆን አልፈልግም። በቃ ግዴታ ነው እንዴ? መፍትሄ እኮ ነው። መፍትሄም መገፋት ማለት ነው። በቃ እንዴ የነሱ ግዴታ እነሱ በሚፈልጉት መንገድ አይሆንም። በቃ ህግ ነው፣ መመሪያው ነው። መንግስት እንደሚመራ ነው የምንመራው። በቃ መንግስት አድርጉ የሚለውን ብቻ ነው የማደርገው። የራሱ ፈጠራ እንዲሆን እኔ ነገ ጠዋት እዚህ ጋር እጄን ከታለው ብል የማይሆን ነገር ውስጥ ካብረን ስንገባ ሁለት ቢላ እኮ አልበላም። እኔ ወላዋይ አልሆንም። እኔ የፈለገ ነገር ቢሆን አልወላውልም። በአንድ አቅጣጫ ነው የሚሄደው። የቅርብ አለቃዬም ጥሩ አካሄድ አይደለም እየሄደ ያለው። እኔ ግምገማ ላይም ሰልችቶኛል። የእውነት ነው የምናገረው። ሁሉም የሚረባረበው እሱ የሚያወራውን ነገር ነው የሚቀበሉት። እሱ አለቃ ስለሆነ የእሱን ነገር ብቻ ነው የሚቀበሉት። የውስጥ ምስጢሩን አያውቁትም። ጥሩ ሰው ይመስላል በምላሱ፣ የሚሰራው ስራ ግን ጥሩ አይደለም። እርግጠኛ ነው የምነግርህ። ሐቁን ነው የምናገረው። ነጭ የሚታየውን ነገር ነው የምናገረው። እኔ በዋሽ ፈጣሪ ያየኛል። እኔ ፈጣሪን እፈራለሁ። ጀግና ብሎ አለኝ። ጀግና እግዚአብሔር ነው። ጀግና እግዚአብሔር ነው፣ ገሎ የማይፎክር። እኔ ጀግና አይደለሁም ብዬ ስለው እንዴት እንደዚህ ትለኛለህ? እግዚአብሔር የለም እንዴ? እግዚአብሔር የለም በዚህ ምድር ላይ። ይሰማል እኮ እግዚአብሔር አለ። እኔ እግዚአብሔር ትላለህ። እኔ ነኝ እኮ እንደዚህ የማስደርግ ብሎኝ አለኝ። ጆሮዬ እየሰማ እኔ ነኝ እንደዚህ እንድትሆን እያስደረግኩ ያለሁት። ለምን እግዚአብሔር ትላለህ? እግዚአብሔር ይፍረድብህ አልኩት። በቃ እንደዚህ ሲለኝ እግዚአብሔር በዚህ ምድር ላይ ካላየ እግዚአብሔር ይፍረድብህ። እግዚአብሔር በዚህ ምድር ላይ አንተን ካላየ እውነት እግዚአብሔር የለም ማለት ነው ብያለሁ። በቃ ጆሮዬ እየሰማ እኔ ነኝ እያለኝ ምን ልበለው ታዲያ? እዛ ውጥር አድርጎ ያዘኝ። እንዴት አለ እንደዚሁ በቃ እና ሰላም ለዚህ ቤት። ሰላም ማለት እንዴት ናችሁ? ደህና ናችሁ ማለት ኃጢአት ነው? ሰላም ማለት ምን ማለት ነው? ለምን ሰላም ትላለህ? ምን አደርክ አትለኝም? ሰላም ማለትም እኮ ይሁን የእግዚአብሔር ሰላምታ ነው። ሁሉም አንድ እኮ ነው። እንዴት እንዳደርክማ አንተ ራስህ ነው የምታውቀው። እኔ የማውቀው ነገር የለኝም። እሱም ችግር የለውም። እኔ ሰላም አደራችሁ ሰላም ማለት ኃጢአት አይደለም ብዬ ተውኩት። እንደዚህ እንድትል አልፈልግም ማለት ተው አልኩት። በቃ እኔ አለቃ ነኝ፣ የበላይ ነኝ እና ልርገጥህ። በፍጹም የጥፍር ቆሻሻን አክል የእጁ አሻራ እኔ እጅ ላይ ማረፍ አይችልም። የፈለገውን አክል ኮሎኔል ይሁን ማን ነው ሻለቃ ይሁን የእጁ አሻራ የኔን ጣት መንካት አይችልም። መደብደብ አይቻልም። እሱ አንድ ቦክስ ዘነዝራለሁ ሲል እኔ ሁለት ደግመዋለሁ። አፍንጫው ላይ እኔ ሁለት ደግመዋለሁ።
እታሰራለሁ፣ ምንም ችግር የለም። በእንደዚህ በዱላ የሚሆን ነገር የለም። በቃ መንግስት ባለ ላይ እኔ ልደበደብ እንዴ? ሞራል ዝቅተኝ ሞራሌ እኮ ተሰብሯል እኮ። ሞራል የለኝም እኮ አሁን አንድ ስነ ልቦና እኮ ተበጥሷል፣ ተሰብሯል። በቃ የስነ ልቦና ስብራት ደርሶብኛል። የሚለውን የሚያክል ነገር ተዛብቶብኛል። ከዚህ በላይ ምን ልሁን? የእንጀት ቁስለት ደርሶብኛል። ከዚህ በላይ ምን ልሆን? ጤነኛ እኮ ነኝ። ስመጣ ከእናትና ከአባቴ ወጥቼ ለሀገር እታገላለሁ ብዬ ስገባ እኮ ጤነኛ ነኝ። በሽተኛ ሆኛለሁ እኮ። ፊቴን ራሱ ጅጉርጉር ከሰል እየመሰለ እውነት ከጠቆርኩ ጥቁር ወይንም ደግሞ ምንድን ነው ምን ልበል፣ ቀይ ከሆነ ቀይ ነበር መሆን ያለ። ይሄ ቡራቡሬ ሆኗል እኮ እኔ። ምክንያቱም ውስጥ አንጀቴ ጨጓሬ ሁሉ እየተቃጠለ ነው በንዴት። ለምን እንደዚህ ሆነ? የሰው ልጅ አይደለሁም እንዴ? ወንድሜ እፈልጋለሁ ብዬ መጥቼ በሽተኛ ልሁን እንዴ? እብድ ልሁን እንዴ? አያሳዝን? በእንደዚህ አይነት ነው ሰው ወንድሙን የሚያገኝ እንዴ? ወንድሙን የሚያገኝ በእንደዚህ አይነት ነገር ነው? እንደዚህ የሆነ ነው? ዘመዱን የሚያገኝ ዘመድ ከዘመዱ ጋር የሚገናኝበት መንገድ እንደዚህ ነው? ምን ነው ቢቀርስ? ባይገኝስ? ባይወለድስ? ይቅራ፣ ምን ችግር አለው? ባይፈልግስ ምን ችግር አለው? በጤንነቴ ብኖር በቃ ውስጤ ያውቃል። በቃ እሱም ይኖራል፣ እኔም እኖራለሁ። ባይገኝስ ምን ችግር አለው? ግዴታ የለብኝም። ይሄ የአባቴ ዕዳ ሆኖብኝ ነው። አባቴ ነው ይሄን ዕዳ ያሸከመኝ። እሱም በህይወት አለ፣ እኔም በህይወት አለ። እሱ ያወራልኝን ነገርም ይዤዋለሁ። በአሁን ደረጃ ላይ የ18 ዓመት ልጅ ሆኜ አስታውሳለሁ። በ7 ዓመቴ ነው በ7 ዓመቴ ነው የነገረኝ። አስታውሰዋለሁ። ግን መሆን የለበትም። በቃ አባቴ ያስቀመጠልኝ ዕዳ ለኔ በሽታ ነው፣ ሸክም ነው። በ7 ዓመቴ የነገረኝ ነገር እስከዛሬ ሄጄም ተመላልሼም ደግሞ ጠይቄዋለሁ። ስጠይቀው ይስቅብኛል። አይዞህ ልጄ ይላል። ግን እሱም ልቦናው ያውቃል፣ እኔም ልቦናው ያውቃል። በቃ እኔ የምችለውን አቅሜ የሚችለውን አክል አድርቻለሁ። ከዚህ በኋላ ግን አከተመ። ለአንድና ለመጨረሻ ጊዜ ብያለሁ። ከዚህ በኋላ አልመለስም።